ጤና ይስጥልኝ የተወደዳችሁና የተከበራችሁ የሐቅና ሳቅ ሚዲያ ተከታታዮች፣ ሰላምታችን በያላችሁበት ይድረስ። አዳዲስና ወቅታዊ መረጃዎችን የያዘው ወሳኝ መረጃ አሁን ጀመረ። አብራችሁን እንድትቆዩ እየጋበዝኩ ርዕሶቹን አስቀድማለሁ። የፕሪቶሪያው ቋሚ የተኩስ አቁም ስምምነት ክትትል ቡድን መቀሌ ገባ። የኢትዮጵያ ኦርቶዶክስና የወንጌላውያን ቤተ ክርስቲያናት መዘጋታቸው ተገለጸ። ለትራንስፖርት ተብለው የሚገቡ ብስክሌቶች ከቀረጥ ነፃ ሆነው እንዲገቡ እየተሰራ እንደሆነ ተነገረ። በኦሮሚያ በርካታ አካባቢዎች የስልክ ኔትወርክ እንደተቋረጠ ተነገረ። ከአውሮፕላን ነዳጅ በቀር የሌሎች ነዳጅ ምርቶች ችርቻሮ ዋጋ በነበረበት ይቀጥላል ሲል ንግድና ቀጣናዊ ትስስር ሚኒስቴር ገለጸ። ከአያቴ የወረስኩትን ንብረት በፍርድ ቤት ለምን ተካፈላችሁኝ በሚል እናቱንና እህቱን ጨምሮ 5 ቤተሰቦችን የገደለው ግለሰብ በእስራት ተቀጣ። የፕሪቶሪያው ቋሚ የተኩስ አቁም ስምምነት ክትትል ቡድን መቀሌ ገባ። የአፍሪካ ህብረት ኤዩ በክትትል ማረጋገጫና ተገዢ ሂደት ኤዩኤምቪሲኤም ስር የተውጣጡ ከፍተኛ ባለሙያዎች ቡድን ነው መቀሌ የገባው። የአፍሪካ ህብረት ኮሚሽን የፖለቲካ የሰላምና የደህንነት ጉዳዮች መምሪያ የፕሪቶሪያው የተኩስ አቁም ስምምነት ክትትል ቡድን አባላት መቀሌ መድረሳቸውን ተከትሎ ኮሚሽኑ በፌዴራል መንግስትና በህወሓት መካከል የተደረገው የፕሪቶሪያው ስምምነት ተግባራዊ ለማድረግ ከፍተኛ ባለሙያዎች በክትትል ላይ ይገኛሉ። ወሳኝ ሚና እንዳላቸው ሊታወቅ ይገባል ተብሏል። አባላቱ የጊዜያዊ አስተዳደሩን ፈቃድ ካገኙ በኋላ ነው ወደ መቀሌ እንደገና የተሰማሩት። የኢትዮጵያ ኦርቶዶክስና ወንጌላውያን ቤተ ክርስቲያናት መዘጋታቸው ተገለጸ። በየመን ሰንዓ በርካታ የኢትዮጵያ ኦርቶዶክስና ወንጌላውያን አማኞች ከ20 ዓመታት በላይ ሲገለገሉባቸው የቆዩ ቤተ እምነቶች በሁቲ ባለስልጣናት ከታሸጉ 1 ወር እንደሞላቸው የእምነቱ ተከታዮች ተናግረዋል። በየመን ሰንዓ በሚገኘው የቅዱስ ጊዮርጊስ ቤተ ክርስቲያን ያገለግሉ እንደነበሩ የተናገሩት አቶ አብርሃም በቀለ አምልኮ የሚያካሂዱባቸውና ልጆቻቸውን አማርኛ የሚያስተምሩበት ቤተ ክርስቲያን በሁቲ ባለስልጣናት የገና በዓል ሰሞን መታሸጋቸውን ገልጸዋል። በሀገሪቱ ዋና ከተማ ሰንዓ ከ23 ዓመታት በላይ የኖሩት አቶ አብርሃም ቤተ ክርስቲያኑ ከመዘጋቱ በፊት ዘረፋ እንደተፈጸመ ጠቅሰው ይህን ተከትሎ ደግሞ 25 ዓመታት የቆየው የቅዱስ ጊዮርጊስ ቤተ ክርስቲያን ከገና በዓል በኋላ መታሸጉን ገልጸዋል። በሰንዓ ከ20 ዓመታት በላይ መኖራቸውን የተናገሩት የፕሮቴስታንት እምነት ተከታይ እንዲሁም ከኦርቶዶክስ ቤተ ክርስቲያን በተጨማሪ ቪክቶር በሚል ህንዳዊ ከ25 ዓመት በፊት የተቋቋመና ኢትዮጵያውያን የወንጌል አማኞች የሚያመልኩበት ስፍራ መታሸጉን ግለሰቡም በቁጥጥር ስር መዋላቸው ተገልጸዋል። የሁቲ አማጽያን ከኢትዮጵያውያኑ የኦርቶዶክስ ቤተ ክርስቲያን በፊት በፓስተር ቪክቶር የሚመራውን የወንጌላውያን ቤተ እምነት ማሸጋቸውን የምትናገረው ግለሰቧ መጽሐፍ ቅዱሳችን እንዲሁም አንዳንድ ቁሳቁሶቻችንም መወሰዳቸውን እገልጻለሁ ብለዋል። የኦርቶዶክስ እምነት ተከታይ የሆኑት አቶ አብርሃም በቀለ በበኩላቸው ከ3 ሳምንት በፊት የሁቲ ባለስልጣናት ወደ ቤተ ክርስቲያኒቱ በመምጣት ገንዘብና ንብረት ላይ ዘረፋ መፈጸማቸውን ገልጸዋል። በኢትዮጵያ ኦርቶዶክስ ቤተ ክርስቲያን ስር የሚተዳደረው የሰንዓ ቅዱስ ጊዮርጊስ ቤተ ክርስቲያን ከ25 ዓመታት በፊት የቀድሞው የኢትዮጵያ ባህር ኃይል አባላት እንደመሰረቱት አቶ አብርሃም ይናገራሉ። ቤተ ክርስቲያኑ መጀመሪያ በወታደራዊ ካምፕ ውስጥ እንደነበረ የሚናገሩት አቶ አብርሃም በኋላ በሰንዓ ለሚገኙ ኢትዮጵያውያን አገልግሎት መስጠት ጀምሯል ብለዋል። ለትራንስፖርት ተብለው የሚገቡ ብስክሌቶች ከቀረጥ ነፃ ሆነው እንዲገቡ እየተሰራ እንደሆነ ተገለጸ። ለትራንስፖርት ተብለው የሚገቡ ብስክሌቶች ከቀረጥ ነፃ ሆነው እንዲገቡ እየተሰራ እንደሆነ የአዲስ አበባ ትራንስፖርት ቢሮ አስታውቋል። በአሁኑ ሰዓት በአዲስ አበባ 241 የብስክሌት መጓጓዣ መስመሮች መሰራታቸው የተገለጸ ሲሆን ለትራንስፖርት ተብለው የሚገቡ ብስክሌቶች ከቀረጥ ነፃ ሆነው እንዲገቡ እየተሰራ እንደሚገኝ በአዲስ አበባ ትራንስፖርት ቢሮ ምክትል ቢሮ ኃላፊ የሆኑት
አስመሮም ብርሃኔ ገልጸዋል። ይህ የተገለጸው የፊታችን እሁድ ብስክሌት በአዲስ በሚል መሪ ቃል የሚካሄደውን ወርሃዊ የብስክሌት ፌስቲቫል አስመልክቶ በተሰጠ ጋዜጣዊ መግለጫ ላይ በኦሮሚያ ክልል በርካታ አካባቢዎች የስልክ ኔትወርክ እንደተቋረጠ ተገለጸ። የኦሮሞ ነጻነት ጦር አሁን ላይ በስፋት በሚንቀሳቀስባቸው በኦሮሚያ ክልል ሰሜን ሸዋ ዞን የተለያዩ ወረዳዎች ከትናንት በስቲያ ሰኞ ጥር 25 2018 ዓ.ም አመሻሽ ጀምሮ የስልክ ኔትወርክ መቋረጡ ተገልጿል። ኔትወርኩ የተቋረጠው በታጣቂ ቡድኑ ላይ እርምጃ ለመውሰድ እንዲያመችና የመረጃ ልውውጥን በቅድመ ሁኔታ ለመከላከል ታስቦ መሆኑ ተገልጿል። ከዘመቻው ጋር በተያያዘ ከሰሞኑ በርካታ ቁጥር ያላቸው የመከላከያ ሰራዊቱ አባላትና የክልሉ ፖሊስ አባላት ወደ ዞኑ መግባታቸው ታውቋል። ለአብነትም ዘመቻ እየተካሄደባቸውና ኔትወርክ ከተቋረጠባቸው የዞኑ ወረዳዎች መካከል ወረጃ አርሶ ወረዳ፣ ኩዩ፣ ደገምና ሂደቡ አቦቴ ይገኙበታል። በአሁኑ ወቅት ኢንተርኔት፣ የድምፅ ጥሪም ሆነ አጭር የጽሑፍ መልእክት ኤስኤምኤስ ሙሉ በሙሉ ተቋርጧል። ከአውሮፕላን ነዳጅ በቀር የሌሎች ነዳጅ ምርቶች ችርቻሮ ዋጋ በነበረበት ይቀጥላል ሲል ንግድና ቀጣናዊ ትስስር ሚኒስቴር አስታወቀ። የቤንዚን፣ የነጭ ናፍጣ፣ የኪሮሲን፣ የቀላል ጥቁር ናፍጣና የከባድ ጥቁር ናፍጣ መሸጫ ዋጋ በጥር ወር ሲሸጥበት በነበረበት እንደሚቀጥል የንግድና ቀጣናዊ ትስስር ሚኒስቴር አስታውቋል። ሚኒስቴር መስሪያ ቤቱ ያስቀመጠው የነዳጅ ምርቶች የችርቻሮ ዋጋ ከጥር 27 ቀን 2018 ከምሽቱ 12 ሰዓት ጀምሮ ተፈጻሚ ይሆናል ተብሏል። ከአውሮፕላን ነዳጅ የሌሎች የነዳጅ ምርቶች የችርቻሮ መሸጫ ዋጋ በጥር ወር በነበረበት ይቀጥላል ተብሏል። የአውሮፕላን ነዳጅ የችርቻሮ መሸጫ በአዲስ አበባ ከተማ 136.80 ብር በሊትር እንዲሆን በመንግስት መወሰኑንም ሚኒስቴሩ ገልጸዋል። አሁን ላይ ያለው የነዳጅ ምርቶች ዋጋ ቤንዚን 129.12 ብር በሊትር፣ ነጭ ናፍጣ 129.12 ብር በሊትር፣ ኪሮሲን 129.12 ብር በሊትር እንደሆነም ተገልጿል። ከአያቴ የወረስኩትን ንብረት በፍርድ ቤት ለምን ተካፈሉኝ በሚል እናቱንና እህቱን ጨምሮ 5 ቤተሰቦቹን የገደለው ግለሰብ በእስራት ተቀጣ። በሸገር ከተማ አስተዳደር ኩራ ጅዳ ክፍለ ከተማ ኦቪ ወረዳ ነዋሪ የሆነው ማኔ አሰፋ ኡርጌ ባለትዳርና የልጆች አባት ነው። በልጅነቱ የእናቱ አባት የሆኑት አያቱ አቶ አለሙ አረዶ እንዳሳደጉት ተገልጿል። አያቱ በተፈጥሮ ሞት ሕይወታቸው ሲያልፍ ንብረታቸውን በሙሉ ወርሶ ማስተዳደር እንደጀመረ የሸገር ከተማ አስተዳደር አቃቢ ሕግ ጽሕፈት ቤት የተለያዩ ወንጀሎች ዳይሬክተሬት ዳይሬክተር አቃቢ ሕግ ካሰሽ መለሰ ተናግረዋል። በዚህ ጊዜ የማኔ አሰፋ እናት ወይዘሮ ቡኬ ያለሙ ብቻውን የአባታቸውን ንብረት ልጃቸው ወርሶ እሳቸው ምንም ባለማግኘታቸው ነገሩን ወደ ሕግ አምርተው ክስ ይመሰርታሉ። በዚህም የሚያስተዳድረውን ንብረት ለእናቱ እንዲያካፍል ውሳኔ እንደተሰጠ ተገልጿል። በዚህ ውሳኔ ከፍተኛ ቂም በመያዝ አንድ ክላሽንኮቭ መሳሪያ በሕገወጥ መንገድ ገዝቶ እንዳስቀመጠም ተገልጿል። ሚያዝያ 14 2017 ዓ.ም የፋሲካ በዓል ማግስት 7 ቤተሰቦች በእናታቸው ቤት ለበዓል ተሰብስበው እንዳለ ምሽት 1 ሰዓት ተኩል ላይ ያልታሰበ ነገር ተከሰተ። ማኔ አሰፋ ይህን አጋጣሚ እንደ አመቺ ሁኔታ በመጠቀም የገዛውን የጦር መሳሪያ ይዞ ወደ ወላጅ እናቱ ቤት በመሄድ በጨዋታ ደስታ ላይ የነበሩት 7 ቤተሰቦቹ ላይ የጥይት ተኩስ እንደከፈተባቸው አቃቢ ሕግ ካሰሽ መለሰ ገልጸዋል። በዚህም አንደኛ የ60 ዓመት ወላጅ እናቱ ቡኬ አለሙ፣ ሁለተኛ የገዛ እህቱ የሺ አሰፋ፣ ሶስተኛ ወንድሙ ደምሰው አሰፋ፣ አራተኛ ሚጡ አለማየው የ8 ወር ልጅ፣ አምስተኛ ብርቂቱ ብሩክ የ1 ዓመት ከ6 ወር ሕፃን በአጠቃላይ የ5 ሰዎች ሕይወት በተከፈተው ተኩስ ሕይወታቸው ማለፉ ተገልጿል። በተጨማሪም ረሼ አሰፋ እንዲሁም መገርሳ አለማየሁ የተባሉ የቤተሰብ አባላት ከፍተኛ የአካል ጉዳት እንደደረሰባቸው በማስረጃው ተረጋግጠዋል። የአካባቢው ነዋሪዎች በተደጋጋሚ የተሰማውን የጥይት ድምፅ በመስማት በስፍራው ላይ ሲደርሱ የ2 ሕፃናትና የሌሎች 3 ሰዎች አስከሬን እንዲሁም የ2 ሰዎች ጉዳት ተመልክተው ወዲያው ለፖሊስ ሪፖርት አድርገዋል። በዚህም ፖሊስ በፍጥነት የተጎዱትን ወደ ሕክምና በመላክ የ5ቱን ሰዎች አስከሬን በማንሳት ለምርመራ ልኳል። የድርጊቱ ፈጻሚ የ43 ዓመቱ ማኔ አሰፋ ድርጊቱን ከፈጸመ በኋላ ወደ አጎራባሽ ክልል ለማምለጥ ሲንቀሳቀስ ፖሊስ ባደረገው ጥብቅ ክትትል በቁጥጥር ስር ውሏል። ፖሊስም የምርመራ መዝገቡን ሲያጣራ ተከሳሹ ድርጊቱን
ሙሉ በሙሉ መፈጸሙን ቃሉን በሰጠበት ወቅት የምርመራ መዝገቡም በአስከሬንና በተጎጂዎች የሕክምና ውጤት ወንጀል በተፈጸመበት መሳሪያና በተጎጂ ሰዎች ቃል ተጠናክሮ ለሸገር ከተማ አቃቢ ሕግ ተልኳል። አቃቢ ሕግም ከፖሊስ የቀረበለትን የምርመራ መዝገብ ተመልክቶ ህዳር 11 2018 ዓ.ም ተከሳሹ ላይ በ5 ሰዎች የነፍስ ግድያ፣ በ2 ሰዎች የነፍስ ግድያ ሙከራና አካል ማጉደል እንዲሁም የህገወጥ የጦር መሳሪያ በመታጠቅ በአጠቃላይ በ8 የድርብርብ ወንጀሎች ክስ መመስረቱን አቃቢ ሕግ ካሰች ጨምረው ተናግረዋል። ክሱን የተመለከተው የሸገር ከተማ አስተዳደር ከፍተኛ ፍርድ ቤት ተከሳሽ ማኒ አሰፋ በአንድ የቅጣት ማቅለያ በዕድሜ ልክ ጽኑ እስራት እንዲቀጣ ወስኖበታል። የተከበራችሁ የሐቅና ሳቅ ሚዲያ ተከታታዮች ለዕለቱ ያዘጋጀናቸው ዋና ዋና መረጃዎች እነዚህን ይመስሉ ነበር። መልካም ጊዜ። መነሻችንም መድረሻችንም ኢትዮጵያ።